የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ሰርጥ የመርከቦች እጀባ ለጊዜው ማቋረጣቸውን ባሳወቁበት በዚህ ወቅት ወደ ቀይ ባህር ገፍተው መምጣታቸውን የሚያሳይ መረጃ ወጥቷል። ትራምፕ ወደ ቀይ ባህር የመጡት ከሆርሙዝ ጋር ተያይዞ በገጠማቸው ከባድ ፈተና ነው። ትራምፕ በኢራን ጦርነት ያልተጠበቀ ኪሳራ ሲደርስባቸው በቀይ ባህር የአሜሪካንን የበርካታ ዓመታት የውጭ ፖሊሲ የሚቀይር አቋም ይዘው ብቅ ማለታቸው አነጋጋሪ ሆኗል። በተለይም በአሰብ ቀይ ባህር ጉዳይ በውጥረት ውስጥ ላሉት ኢትዮጵያና ኤርትራ አስታራቂ ሰነድ ልከዋል። የትራምፕ አስተዳደር ለአስመራ 4 ኪሎ የላከውን ሰነድ ከመመልከታችን በፊት የቀጠናውን ውጥረት በመጠኑ እንቃኛለን። ሰሞኑን ከአዲስ አበባ ካርቱም፣ ከካርቱም ካይሮ፣ ከካይሮ አስመራና መቀለ ድረስ አዳዲስ የሚመስል ነገር ግን ጊዜ ጠብቆ የመጣ የፖለቲካ ግለትና የኃይል አሰላለፍ እየታየ ነው። ህወሓት ከሁሉም የአዲስ አበባ ተቃራኒ ኃይላት ጋር ማለትም ከአስመራ ከካርቱምና ከካይሮ ጋር የኃይል አሰላለፉን አድርጓል። በአመራሮች በኩል ከፌደራሉ መንግስት ጋር ብጋጭ ብቻዬን አይደለሁም አይነት አቋም ሲያንጸባርቅ የቆየው አስመራ ካይሮና ካርቱምን ተማምኖ ነው የሚል አስተያየት ይሰጣል። በፕሪቶሪያው ስምምነት መሰረት የተመሰረተውን የትግራይ ጊዜ አስተዳደር አፍርሶ የቀድሞ ምክር ቤትን መልሶ ደብረጽዮን ገብረ ሚካኤልን በፕሬዝደንትነት መርጧል። ይህም የዚህ ድምዳሜ ማሳያ ነው። ህወሓት በመቀለ መፈንቅለ መንግስት ሲያካሂድ የፌደራሉ መንግስት በዚያው በመቀለ የጀት ቅኝት አካሂዷል። የአነጋጋሪ በሆነበት ሰዓት የህወሓት ተዋጊዎችን ጭምር በመቅጠር በጦርነቱ ያሳትፋል የሚባለው የሱዳን መንግስት በኢትዮ ሱዳን ድንበር ጥቃት እየሰነዘረ ባለበት ሁናቴ ከኢትዮጵያ ባህር ዳር ኤርፖርት የተነሳ ድሮን የካርቱም አውሮፕላን ማረፊያን አውድሞብኛል ሲል መውቀሱ ሌላኛው የእውነቱ መገለጫ ነው። በሌላ አቅጣጫ ግብጽ ሱዳንን ደግፋ በኢትዮጵያ ላይ የተለመደ ክስ በመሰንዘር የቃላት ጦርነቱን ተቀላቅላለች። ኤርትራም አሰላለፏ ከሱዳን ጋር ስለሆነ ክሷ ከግብጽ የተለየ አይደለም። ሳዑዲ አረቢያና ካታር የሱዳንን ሉዓላዊነት በመጥቀስ ኢትዮጵያ ላይ ያነጣጠረ የሚመስል የተዘዋዋሪ ተግሳጽ አሰምተዋል። ይህ የኃይል አሰላለፍ በአፍሪካ ቀንድ ቀጠና አዲስ ውጥረት ፈጥሮ በስጋት በሚዘገብበት በዚህ ወቅት አሜሪካ የእስካሁኑን የኃይል አሰላለፍ ሊቀይር ይችላል የሚባል አዲስ የውጭ ጉዳይ ፖሊሲ ይዛ ብቅ ብላለች። በሆርሙዝ ፈተና ውስጥ የገባው የትራምፕ አስተዳደር በቀይ ባህር አዲስ ግንባር ሳይፈጥር አይቀርም። አሜሪካ በኢትዮ ኤርትራ ጉዳይ የኢራን አሜሪካ ጦርነት ከመቀስቀሱ በፊት የኢትዮ ኤርትራ ውጥረት ወደ ግጭት ያመራል በሚል የጦርነት ስጋት ዓለም አቀፍ መነጋገሪያ ነበረም። የኢትዮጵያ መንግስት የባህር በር ጥያቄ ማንሳቱን ተከትሎ የኤርትራ መንግስት ጉዳዩን በስጋት መመልከቱም በመልስ ምት መግለጫዎች ላይ ሲያሳይ ቆይቷል። በተለይም የኤርትራ መንግስት ከህወሓት ጋር ግንኙነት በመፍጠር ጦሩን ወደ ድንበር ካስጠጋ ወዲህ ውጥረቱ ጨምሮ እስካሁን ድረስ በሰሜን ኢትዮጵያ ለሚታየው የጦርነት ደመና አንዱ ማሳያ ሆኖ ይጠቀሳል። የአሜሪካ መንግስትን ጨምሮ አውሮፓ ህብረትና እንግሊዝ የሰሜኑ ውጥረት እንደሚያሳስባቸው ገልጸው ወደ ጦርነት ሊገቡ ይችላሉ ያሏቸውን ህወሓትና የፌደራል መንግስት አሳስበዋል። በተለይ በቀጠናው ጦርነት እንዲነሳ ፍላጎት የሌላት አሜሪካ ጉዳዩን ጫን ብላ ይዘዋለች። ህወሓት ወደ ሌላ ጦርነት እንዳይገባ በዲፕሎማቶቿ በኩል ማስጠንቀቋን ዘገባዎች አመላክተዋል። በተመሳሳይ የኢትዮ ኤርትራ ጦርነት እንዳይቀሰቀስ የትራምፕ አስተዳደር ለአስመራ 4 ኪሎ ሰነድ መላኩን ሮይተርስ ዘግቧል። አሜሪካ በቀይ ባህር ዳርቻ ቁልፍ ቦታ በምትገኘው በኤርትራ የጣለቻቸው ማዕቀቦች ልታነሳ መሆኗን የሚያመላክት የአሜሪካ መንግስት ውስጣዊ ሰነድ መመልከቱን የወሬ ምንጩ ተናግሯል። ይህ የአሜሪካ ውሳኔ ከአስመራ ጋር ያላትን ግንኙነት ለማሻሻልና ጎረቤት ሀገር ኢትዮጵያ ከኤርትራ ጋር ወደ ጦርነት እንዳትገባ መልእክት ለማስተላለፍ ያለመ ነው ተብሏል። አሜሪካ ከኢራን ጋር በገባቸው ጦርነት ምክንያት የሆርሙዝ ወሽመጥ በመዘጋቱ ከእስያ ወደ ሜዲትራኒያን ባህር ለሚደረገው የባህር ላይ ንግድ በቀይ ባህር የሚኖር ቁጥጥር አስፈላጊነቱ ጨምሯል። ከሁለት አስርት ዓመታት በላይ በጠላትነት የቆዩት ኢትዮጵያና ኤርትራ ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ ግንኙነታቸው ተሻሽሎ እንደገና በሰሜኑ ጦርነት ማብቂያ በድህረ ፕሪቶሪያ ስምምነት የለየለት ግጭት ውስጥ ልዩነት ውስጥ ገብተዋል። ጦርነቱ አሜሪካ ዋነኛ ተሳታፊ በነበረችበት የፕሪቶሪያ ዘላቂ ሰላም ስምምነት ከተቋጨ በኋላ በኢትዮጵያና በኤርትራ መካከል የነበረው ወዳጅነት ተቀዛቅዞ ጠቅላይ ሚኒስትር አብይ የባህር በር አጀንዳን ማንሳታቸው በሁለቱ ሀገራት መካከል ያለውን ልዩነት አስፍቶታል። ከብዙ የቃላት ጦርነት በኋላ አሜሪካ በኤርትራ ላይ የጣለቻቸው ማዕቀቦች የምታነሳ ከሆነ ኢትዮጵያ የባህር በር ለማግኘት ልትወስድ የምትችለውን የትኛውንም አይነት የኃይል እርምጃ እንደማትደግፈው መልእክት የሚያስተላልፍ መሆኑን በአፍሪካ ቀንድ ያሉ ዲፕሎማቶች ተናግረዋል። ሮይተርስ የጠቀሰው የአሜሪካ መንግስት ውስጣዊ ሰነድ የባህር በር በኃይል ለማግኘት የሚደረገን የትኛውንም አይነት ሙከራ እንደምንቃወም ለኢትዮጵያ በተደጋጋሚ ያሳውቀናል የሚል የአሜሪካ አቋም የተንጸባረቀበት ነው። በጉዳዩ ላይ ተጨማሪ ዘገባ ይዞ ወጣው ሮይተርስ ኢትዮጵያና ኤርትራ አንዳቸው በሌላኛቸው ውስጣዊ ጉዳይ ላይ ያላቸው
አለመረጋጋትን በሚፈጥር ተሳትፎ የተነሳ በትራምፕ አስተዳደር በኩል ማሳሰቢያ እንደተሰጣቸው አስታውሷል። ከአንድ ሳምንት በፊት ዎል ስትሪት ጆርናል የፕሬዚደንት ትራምፕ አስተዳደር አሜሪካ ከኤርትራ ጋር ያላትን ግንኙነት ለማሻሻል እያሰበች መሆኑን የሀገሪቱን ባለስልጣናት ጠቅሶ መዘገቡን ተከትሎ ከኤርትራም ከኢትዮጵያም በኩል ይፋይ ባይሆንም በባለስልጣናት ወገን የሚገለጽ የሚሰጥ አስተያየት ነበረም። የትራምፕ አስተዳደር አሜሪካ በኤርትራ ላይ ጣለቻቸው ማዕቀቦች የማንሳት ሂደት ለመጀመር ፍላጎት እንዳለውና አሜሪካ ከኤርትራ ጋር ግንኙነቷን ለማሻሻል የሚያስችሉ እርምጃዎችን ለመውሰድ ግምገማ እያካሄደች መሆኑ ሲዘገብ፣ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ በሰጡት ምላሽና ማብራሪያ ሂደቱ እንደሚታሰበው ቀላል እንዳልሆነ ጠቁመው ነበረም። የኢትዮጵያ ተጠባቂ አቋም እንደሚባለው ኤርትራና አሜሪካ ዲፕሎማሲያዊ ግንኙነት ከፈጠሩ የቀጠናው የኃይል አሰላለፍ የመቀየር ዕድሉ ሰፊ ነው። የኢትዮጵያ የባህር በር ጥያቄ ከስካሁኑ የተለየ መልክ ይዛል ተብሎም ይገመታል። ከዚህ አንጻር የኢትዮጵያ አቋም ተጠባቂ ይሆናል። በቅርቡ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ የሰጡት ፍንጭ ቀጣዩን የኢትዮጵያ አቋም የሚጠቁም ነው። አቶ ጌታቸው በወቅቱ እንዲህ ብለው ነበረም። የአሜሪካና ኤርትራ ግንኙነት ለአካባቢው ሰላም ከፍተኛ አስተዋጽኦ ስላለው ለእኛም ጭምር ጥሩ ነው። ነገር ግን ጉዳዩ እንደሚባለው ቀላል አይደለም። ከሚባለው በላይ ጥልቀት ያለው ነው። የአሜሪካና የኤርትራ መቀራረብ በዚህ ወቅት የመፈጸም ዕድሉ ጠባብ ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከዚያ በፊት እጅግ ወሳኝ ከሆነው ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር እርቅ እንዲያወርዱ አቶ ጌታቸው የአስተያየታቸውን የደመደሙት ለሁሉም ጊዜው ሲደርስ የምናይ ይሆናል በማለት ነው። በሆርሙዝ ጉዳይ ፈተና ውስጥ የገባው የትራምፕ አስተዳደር ወደ ቀይ ባህር ገፍቶ ሲመጣ ለኤርትራ ሲሳይ ሆኗል። ኤርትራ በወደብ ጉዳይ ከኢትዮጵያ ጋር ጋጫል የሚል ስጋት አለባት። ትራምፕ ወደ ቀይ ባህር ሲመጡ ኢትዮጵያንም የሚመለከት ጉዳይ ይኖራቸዋል። ትራምፕ ከዚህ ቀደም ለኤርትራ አቻቸው ፕሬዝዳንት ኢሳያስ ደብዳቤ ከላኩበት ጊዜ ጀምሮ የቀጠናው የኃይል አሰላለፍ ሲቃኝ ቆይቷል። ትራምፕ ከዚህ ቀደም ለኤርትራ አቻቸው ፕሬዝዳንት ኢሳያስ አፈወርቂ ደብዳቤ ልከው ነበረም። ግንኙነቱ በመካከል ፈተና ገጥሞት ቆይቶ በኢራን ጦርነት ተመልሶ ታይቷል። ኢራን በቀይ ባህር የውክልና ጦርነት ለማካሄድ ሀውቲዎችን ትጠቀማለች። በኢራን የሚደገፉት ሀውቲዎች በቀይ ባህር መግቢያና በቀይ ባህር ዳርቻ አብዛኛውን የየመን ክፍል እያስተዳደሩ ነው። ጦርነቱ ከተነሳበት ጊዜ ጀምሮ ሀውቲዎች ለኢራን በቀይ ባህር ቀጠና ባበል መንደብን ሊዘጉ እንደሚችሉ በተደጋጋሚ ሲነገር ነበርም። የትራምፕ አስተዳደር በቀይ ባህር አዲስ ግንባር ለመፍጠር ኤርትራን ማዕከል ሲያደርግ የሆርሙዝ ትንቅንቅ ለቀይ ባህር ቀጠና መትረፉን የሚያሳይ ነው። አሜሪካ ኢትዮጵያና ኤርትራ ወደ ጦርነት እንዳይገቡ ጣልቃ መግባቷን የሚያሳይ ሰነድ ለ4 ኪሎ አስመራ መላኳን የሚያሳይ ዘገባ ሮይተርስ አስነብቧል። ይህ በዋነኝነት ለኤርትራ ትልቅ ዕድል ሆኖ ተወስዷል። የቀድሞ የአሜሪካው ፕሬዝዳንት ጆ ባይደን ኤርትራ በሰሜን ኢትዮጵያ ውስጥ በተካሄደው ጦርነት በነበራት ተሳትፎ ከ5 ዓመታት በፊት በኤርትራ ገዢ ፓርቲ በወታደራዊና ፖለቲካዊ ባለስልጣናት ላይ ማዕቀብ ጥለዋል። በጉዳዩ ላይ ሮይተርስ ተመለከትኩት ያለው የአሜሪካ መንግስት ውስጣዊ ሰነድ በርካታ ሀገራት የሚመለከቱ ፕሬዝዳንታዊ ትዕዛዞችና ማዕቀቦች በቀናት ውስጥ እንደሚነሱ አመላክቷል። ሆኖም እነዚህ ማዕቀቦች መቼ እንደሚነሱ ግን በውል አልታወቀም። ሮይተርስ ከአሜሪካ የውጭ ጉዳይና የገንዘብ ሚኒስቴሮች በጉዳዩ ላይ አስተያየት ለማግኘት ያቀረበው ጥያቄ ወዲያውኑ ምላሽ አላገኘም። ከዚህ በተጨማሪ ሮይተርስ ከኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል፣ ከኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የፕሬስ ሴክሬታሪ ቢለኔ ስዩም አስተያየት ጠይቄ ምላሽ አላገኘም ብለዋል። የአሜሪካውን ታዋቂ ጋዜጣ ዎል ስትሪት ጆርናል ዘገባን ተከትሎ በኤርትራ ያለውን የሰብአዊ መብት አያያዝና በቀጠናው በሚካሄዱ ግጭቶች ውስጥ ባላት ሚና የተነሳ የተለያዩ ወገኖች አሜሪካ ማዕቀቦችን ለማንሳት ማስቧን የሚቃወሙ ትችቶች በስፋት ተሰንዝረዋል። ይህን ተከትሎም በዋሽንግተን የሚገኘው የኤርትራ ኤምባሲ በአሜሪካና በኤርትራ መካከል ባለው ግንኙነት መሻሻል ላይ የሚሰጡ አሉታዊ አስተያየቶችን የሚተች መግለጫ አውጥቷል። ይህ ኤርትራ ከአሜሪካ ጋር የታየው መቀራረብ በጥንቃቄ ወደ ዲፕሎማሲ ስኬት ለመቀየር ያላትን ፍላጎት የሚያሳይ ነው። በጉዳዩ ላይ የኢትዮጵያ መንግስት ግልጽ አቋም እስካሁን አልታወቀም። የትራምፕ አስተዳደር ለ4 ኪሎ ሰነድ መላኩ ቢዘገብም የሰነዱ ይዘትና አጠቃላይ ፖለቲካዊ ትርጉም የሚታወቀው መንግስት ምላሽ ሲሰጥ ቢሆንም ከሁኔታው መረዳት እንደሚቻለው አሜሪካ በኢትዮ ኤርትራ ጉዳይ በጉልህ እጇን አስገብታለች።